السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد أترفع على يجعتن مشاتنا متكم እንደዚሁ መስከልና ማምረትን በተመለከተ ሕክሙ ምንድነው? ከዲን አንፃር እንዴት ይታያል? ጥቅምና ጉዳቱ ሲነጻጸርስ የቱ ነው የሚያመዝነው የሚለውን እንዳስበት አጭር መልእክት ነው። አላህ ተባረከ ወተዓላ በተከበረው ቃሉ ነቢያትን ያ አዩሃ الرسل ኩሉ ሚነ الطيبات واعملوا صالحا ብሏቸዋል። እናንተ መልእክተኞች ሆይ ንጹህና ሐላል የሆነ ነገር ተመገቡ፣ መልካም ስራም ስሩ ብሏቸዋል። ነቢ ሙሐመድ አለይሂ ሰላቱ ወሰላም አላህ ሙእሚኖችን ነቢያትን ባዘዘበት ነገር አዟቸዋል። ሐላል እንዲበሉ፣ ከሐራም እንዲርቁ፣ መልካምን ስራ እንዲሰሩ አዘዋል ብለዋል። ምን ከስበው ከስብ ሐላል ሊሆን ይገባል። ለራሳችን የሚጠቅም ለሰው ልጆች የሚጠቅም ወደ አላህ ተባረከ ወተዓላ የሚያቃርብ ኸይር ስራ ልንሰራ ይገባል። የምንከስበው ከስብ የገቢ ምንጫችን ለራሳችንም ይሁን ሌሎች ላይ የዲን ወይም የዱንያ ጉዳት የሚያስከትል መሆን የለበትም። ሰዎች ከአላህ እንዲርቁ የሚያደርግ የሙዚቃ መሳሪያ፣ ሌሎችም ሰዎች ለወንጀል የሚጠቀሟቸው ነገሮችን መሸጥ እንደማይቻለው ሁሉ የሰው ልጆች ጤናቸው እንዲጎዳ፣ ዒባዳ ላይ ኢማን ላይ እንዲሰንፉ የሚያደርግን ነገር መሸጥ ተገቢ አይደለም። ጫትን መሸጥ፣ ስጋራን መሸጥ፣ አስካሪ መጠጦችን መሸጥ የአላህ ተባረከ ወተዓላ ባሮች ዲናቸው ላይ እንዲሰንፉ፣ በማይጠቅም ነገር ጊዜያቸውን እንዲያባክኑ፣ ገንዘባቸውን እንዲጨርሱ ያደርጋል። ባለንበት ጊዜ የወጣቱን ጤና ለአደጋ እያጋለጠ ጊዜውን በማይረባ ነገር እያቃጠለ ካሉ ነገሮች መሃል አንዱ ጫት ነው። ረጅም ሰዓት ጫት ላይ ቁጭ ብለው ጊዜያቸውን ሲያቃጥሉ ሐሳብና ጭንቀታቸውን ጫት በመቃም የሚያስወግዱ የሚመስላቸው የውሸት ደስታ የሚሰማቸው ቀንና ሌሊት እሱ ላይ ቁጭ ብለው ረጅም ሰዓታት የሚያሳልፉ ጥቂቶች አይደሉም። በይነማ ቁርአን ቅሩ፣ ዝክር በሉ፣ ዒልም ተማሩ ቢባሉ ለጫት የሚሰጡትን ሰዓት 1/10ኛውን እንኳን የማይሰጡ ሆነው ይታያሉ አብዛኞች። ጫትን ቅመው የሚያውቁ ሰዎች እንደሚናገሩት ጫት በሚቆሙበት ጊዜ ሐሳባቸው ሌላ ዓለም ነው የሚሆነው። ያላገኙትን አይተውት ማያውቁትን ጫት ሲቀሙ እንደሚመኙ፣ እንደሚያገኙትም ተስፋ እንደሚያደርጉ፣ ጫቱ ሲያበቃ ያ ሁሉ ከንቱ ተስፋ እንደሆነ በእርግጠኝነት ያውቃል። ጫት ቅመው ኋላ ላይ ጉዳቱን አውቀው ካቆሙ ሰዎችም ይሁን ጫትን ባይቅሙትም የሚያስከትለውን ችግር በማየትና በመስማት ጉዳቱን ያወቁ ሰዎች ያዘጋጇቸው መጽሐፎች አሉ። ጫት የሚያስከትለውን መዘዝ በጥልቀት በመመርመርና በማወቅ ጫት ሐራም ነው ብለው የደመደሙ ዑለሞችም አሉ። ከ9ኛው ከ10ኛው ክፍለ ዘመን ጀምሮ እስካሁን የሚገኙ ዑለሞችም የጫት ጉዳቱ ግልጽ ከመሆኑ አንፃር ብዙ መዘዞች ስላሉት፣ ጤናን ስለሚጎዳ፣ አእምሮ ላይም ተጽዕኖ ስለሚያሳድር፣ ያለ አግባብ ገንዘብን ስለሚያባክን፣ ከዒባዳ ስለሚያሰንፍ ሐራምነቱን በግልጽ ተናግረዋል። አላህ በተከበረው ቃሉ ስለ ነብይ ሙሐመድ አለይሂ ሰላቱ ወሰላም ሲነግረን ወዩሒሉ ለሁም الطيبات ويحرم عليهم الخبائث ብላ ነብዩ ሰለላሁ ዐለይሂ ወሰለም ንጹህና ጠቃሚ የሆነን ነገር ሁሉ ሐላል ሊያደርጉ፣ ቆሻሻና ጎጂ የሆነን ነገር በሙሉ ሐራም ሊያደርጉ ሊከለክሉ ነው የመጡት። ጫት ጎጂ እንደሆነ ሽታውና ታኝኮ በሚዋጥበት ጊዜም ቆሻሻ እንደሆነ በግልጽ የሚታወቅ ነገር ነው። በርካታ የጤና ጉዳቶችን እንደሚያስከትል የጤና ባለሙያዎች ተናግረዋል። ገንዘብን ማቃጠሉ፣ ጊዜን ማባከኑ እንዳለ ሆኖ የምግብ ፍላጎትን እንደሚቀንስ፣ በተከታታይ ወዲህ የሚባል ፈሳሽ እንዲወጣ እንደሚያደርግ፣ የሰውነትን ወዝ እንደሚያጠፋ፣ አፍ መጥፎ ጠረን እንዲኖረው እንደሚያደርግና ጥርስ እንደሚያበላሽ በግልጽ የሚታወቅ ነው። ለጊዜው ደስታ ቢሰጥም ጫቱን ቅመው እንዳበቁ በሆነ ባልሆነው እንዲበሳጩ
ሐሳብ ውስጥ እንዲገቡ ያደርጋል። እንቅልፍንም ይቀንሳል። ስራን እንዳይሰሩ ከሰልና ስንፍናንም ያስከትላል። በብዛት ጫት የሚቅሙ ሰዎች የሚናገሩትንም ጭምር አያውቁም። ሶላታቸውን በወቅቱ አይሰግዱም። የሰገዱም እንደሆነ አስሬ ያዛጉ ቀልባቸው ሌላ ዓለም ሆኖ ገፍለው ነው የሚሰግዱት። ብዙ ሰዎች የዱዓ መሳሪያ ነው ይሉ የለም ወይ ሊባል ይችላል። ጫት የዱዓ መሳሪያ እንደሆነ ነቢይም አልነገሩንም፣ አላህም አልነገረንም። ደጋግ ቀደምቶችም ጫት የዱዓ መሳሪያ ነው ብለው አልተናገሩም፣ አልተጠቀሙትም። ከጊዜ በኋላ የመጣ ዲን ላይ የተለጠፈ ቢድዓና አዲስ ነገር። ዱዓ መቅቡል የሚሆንበትን ወቅት ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። የጾመኛ ዱዓ መቅቡል እንደሆነ፣ የተበደለ ሰው ዱዓ መቅቡል እንደሆነ፣ ሌሊት ላይ የሚደረግ ዱዓ መቅቡል እንደሆነ ሲናገሩ ጫት የቃሙ ዱዓ ማድረግም መቅቡል ነው አላሉም ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ ትልቅ ዒባዳ ነው። ከዚህ ትልቅ ዒባዳ ጋር ተያይዘው ያሉ ነገሮችን በሙሉ ነቢ አብራርተዋል። ከዛ ውስጥ ግን ስለ ጫት ምንም የተናገሩት ነገር የለም። ጫት አያውቁትም ነበር ነቢ፣ ከዛ በኋላ ነው የተፈጠረው ሊሉ ይችላሉ። ወደ አላህ የሚያቃርብን ነገር በሙሉ አላህ ለነቢ አሳውቋቸዋል። ከሳቸው የተደበቀ ነገር ከኋላ ለመጡ ሰዎች ሊገለጥና ሊታወቅ አይችልም። ጫት አሁን ከሚያስከትለው መዘዝ አንፃር ደጋግ ቀደምቶች ቢያውቁትና በእነሱ ዘመን መበላቱ ቢጀመር ያለምንም ሸክ ጫትን ሐራም ነው ብለው ይናገሩ ነበር። በጫት ዙሪያ ከጻፉ ዑለሞች መሃል አንዱ የሆኑት አቡበክር ብን ኢብራሂም አልሙቅሪ አሻፊዒ ረሕመቱላሂ ዐለይህ ኢኒ ረአይቱ ሚን አክሊሃ አደረራ ፊ በደኒ ወዲኒ ፈተረክቱሃ ብላ ጫትን እጠቀመው ነበረ፣ ኋላ ላይ ግን ዲኔ ላይ ሰውነቴ ላይ ያስከተለውን ጉዳት በማየት ትቼዋለሁ ብላ። በዲናችን እንደሚታወቀው ማንኛውም ነገር ጉዳቱ ካመዘነ ይተዋል፣ ሐራም ይሆነ። ጥቅምና ጉዳቱ እኩል ከሆነ የጉዳቱን ጎን በማመዘን ይተዋል። አንዳንድ ዑለሞች ሐራም አይደለም ብለዋል እንኳ ቢባል ጉዳቱን በጥልቀት ስላልተረዱትም እነሱም ቢሆን መክሩን የተጠላን ያሉበት አጋጣሚ አለ። ለዲኑ የሚጠነቀቅ አላህን የሚፈራ ሰው፣ ለክብሩ የሚጨነቅ ሰው ጫትን ሊጠቀም አይገባም ብላ ቢያንስ እንኳ ዝቅተኛ ሁኔታው አጠራጣሪና አሻሚ ነው፣ ለዲኑ የሚጨነቅ ሰው አጠራጣሪ ነገር መራቅ አለበት ብላ። በዘመናችን ጫት ካደንዛዥ እጽ እንደሚመደብ የዓለም ጤና ድርጅት የተገለጸበት ሁኔታም አለ። በዚህ ዙሪያ ጥናት ያደረጉ ዑለሞችና የእስላማዊ እውቀቶች ምርምር ተቋማትም ጫትን ካደንዛዥ እጽና ከሲጋራ ተርታ የመደቡበት አጋጣሚ አለ። በመሆኑም ጫትን የሚቅሙ ሰዎችም አላህን ፈርተው ሊተዉ፣ የሚነግዱ ሰዎች ደግሞ ይበልጥ ጥንቃቄ ሊያደርጉ ይገባቸዋል። ጫት ቅመው በታመሙ ሰዎች ልክ፣ ጫት ቅመው ህይወታቸውን ባበላሹ ሰዎች ልክ፣ ጫት ቅመው ከዒባዳ በተዘናጉ ሰዎች ልክ አላህ ዘንድ ተጠያቂዎች ናቸው፣ የወንጀሉ ምክንያት በመሆናቸው። አላህ ተባረከ ወተዓላ ሐላል ያደረጋቸው ብዙ ነገሮች አሉ። ጫትን መነገድ፣ ጫትን መብላት ትተው እነዚህን ሊበሉ ሊነግዱ ይገባቸዋል። ጫት የሚተክሉ የሚያመርቱ ሰዎችም አላህ ዘንድ ምንም አያስወቅስ። የትኛውም ዓለም ሐራም ያላለው ማንጎን፣ ብርቱካንን፣ ሌሎችንም ጥራጥሬዎችን፣ አተርን፣ ስንዴን ሊያመርቱ ይገባቸዋል። ይሄም በንጹህ ንያ ካመረቱ እነሱ ዘርተውት ወፎች ቢበሉ፣ መንገደኞች ቢበሉ አጅር ያገኛሉ። ዘካ አውጥተውበት አጅር ያገኛሉ። ቤተሰባቸውን መግበውበት አጅር ያገኛሉ። በጫት ግን አጅር አይገኝም። አልፎ ሁሉ አላህ ዘንድ ያስጠይቃል። ጫት የተተከለበት ቦታ ሌላ ነገር እንኳን ቢዘራበት ቢተከልበት በቀላሉ ሊያመርት አይችልም። ጫት የሰውነትን ወዝ እንደሚመጠው ጤንነትን እንደሚጎዳው ሁሉ የተተከለበት መሬትንም ጭምር ይጎዳል። ሙስሊም ለዲኑ ጥንቃቄ ያደርጋልና ልንጠነቀቅ ይገባናል። 99% እንኳ ይፈቀዳል ቢባል 1% አይፈቀድም የሚል አስተያየት ካለ አላህን ፈርተን ልንተው ይገባል። ሐራም ግልጽ ነው፣ ሐላልም ግልጽ ነው። አንዳንድ ነገሮች ያሻማሉ፣ ያጠራጥራሉ። አሻሚና አጠራጣሪ ነገሮችን የተወሰው ለዲኑ ለክብሩ ተጠንቅቋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሻሚና አጠራጣሪ ነገሮችን ያደረገ ሰው ሐራም ላይ ይወድቃል ብላ። ወጣቱ ባለንበት ጊዜ ብዙ ነገር መስራት እየቻለ ዲኑን ሀገሩን መርዳትና መደገፍ እየቻለ የሲጋራና የጫት ሱስ ጥገኛ ሆኖ ሀገሩ ላይ ሸክም እየሆነ ስራ ፈቶች እየበዙ ናቸው። ትዳሮች እየፈረሱ ጫት ሲቅም ውሎ ቤተሰቦቹን ስራውን ቸላ ብሎ በድህነት የሚቸገር ብዙ አለ። ልጆቹን ዞር ብሎ የማይ ብዙ አለ።
ቤቱ ፈርሶበት ቤቱን ማደስ ትቶ ዞሮ የሚቅም ብዙል። ለቤተሰብ ለልጆቹ ለሚስቱ ወጪ 100 ብር ስጥ ቢባል በጣም የሚከብደው ለጫት በየቀኑ 100 እና 50 ብር የሚያወጣ ብዙል። ይሄ የኢማንም ያስተሳሰብና የአቅልም ድክመት ጭምር ነው። ብዙ ጉዳቶች ላሉት ነገር 100 ብር ያወጣ ለልጆቹ ሊበሉበት ሊጠጡበት 50 ብር 100 ብር ማውጣት የሚከብደው ከሆነ በሙሉ አቅሉ ያሰብ እንዳይደለ ያሳያል። በጣም ደግሞ ነገሩ የሚከፋው የዱዓ መሳሪያ ነው ብሎ ማመኑ ነው። ዲን ላይ አዲስ ነገር መለጠፍ ከአላህና ከመልእክተኛው ይልቅ አቃለሁ ማለት ነው። ብዙ መሻይኾች ታዲያ ለምን ይቅማሉ? ለምን የዱዓ መሳሪያ ነው ይላሉ? እኛ የምንከተለው መሻይኾችን ሳይሆን በአንደኛ ደረጃ ረሱልን ነው የምንከተለው አለይሂ ሰላቱ ወሰላም። መሻይኾች ነቢ በሄዱበት መንገድ ከሄዱ እንከተላቸዋለን። መሻይኾች ነቢ በሄዱበት መንገድ ካልሄዱ አንከተልም። ማንም ከነቢ የሚበልጥ የለም። ነብዩ ጫት አልቃሙ ቃሙም አላሉ። ስለ አንዳንድ ዛፎች ትሩፋት ነግረውናል። ስለ ቴምር ስለ ዘይቱን ተናግረዋል። ስለ ጫት የተናገሩት ነገር የለም። በጥቅሉ ግን የሚጎዳን ነገር ማድረግ እንደማይቻል ተናግረዋል። ጎጂና ቆሻሻን ነገር ከልክለዋል። አንዳንዶች በሀገራችን ብዙ መሻይኾች ዝም ብለዋል፣ አልተናገሩም። የሚቅሙ ሰዎችን አይተው ትተዋል። ከኋላ የመጡት ወጣቶች ናቸው የሚሉት ይላል። ለዚህም ምላሹ እንድንከተል የታዘዝነው ሙሉ አርአያችን ነቢ እንጂ ከሳቸው ውጭ ያሉ ግለሰቦች አይደሉም። ግለሰቦች ሊረሱ ይችላሉ፣ ሊፈሩ ይችላሉ፣ ሊታለሉ ይችላሉ። አንዳንድ የማያውቋቸው ነገሮችም ሊኖሩ ይችላሉ። ዲኑን በተያያዘ ሁሉን ነገር ያውቃል የሚባል ማንም የለም ከነብዩ ሰለላሁ ዐለይሂ ወሰለም በስተቀር። ነቢይም አላህ አሳውቋቸው ነው የሚያውቁት። የቂያም ቀን የሰው ልጆችን በሙሉ ቀስቅሷቸው አላህ ማዛ አጀብቱሙል ሙርሰሊን ነው የሚላቸው ሱረቱ አልማኢዳ ላይ እንዳለ። ነቢይ ተልኮላችሁ ነበር፣ ለነቢዩ ትምህርት ምን መልስ ሰጣችሁ ነው እንጂ የሚባለው ከነቢይ ውጪ ስላለ ሰው አላህ አይጠይቀን። ሁሉም የራሱን ቀብር ነው የሚገባው። ቀብር ላይ ስንገባ መን ረቡከ ማዲኑከ ማነብዩከ መን ነብዩከ ነው የሚባል። ነብይህ ማን ነው? መመሪያህ ምንድነው? ዲንህ ምንድነው እንጂ የሚባለው የተኛውን ሼክ ነበር የምትከተለው ማንም አይባል። እውቀቱ ያላቸው ሰዎችም አላህን ሊፈሩ ጥፋት የሚያጠፋን ሰው አይተው ዝም ብለው ከማለፍ ሊታቀቡና ወንጀልን ወንጀል ነው ሊሉ ህዝቡን ከጥፋት ሊታደጉ ይገባቸዋል። በግሉ የሚቅም ሰው ወንጀለኛ ነው፣ ጥፋተኛ። ገንዘብህን ከተመጣኸው ምን ላይ አዋልከው ይባላል። ጊዜህን በምን ጨረስከው ይባላል። አላህ የሰጠህን ሰውነት በሐራም ነገር ለምን ጎዳኸው ይባላል። የሚሸጠው ደግሞ ከሱ ይልቅ ይጠየቃል። አምርቶ የሚያቀርበው ደግሞ ይበልጥ ይጠየቃል። እሱ ባይተክል ነጋዴ የሚሸጠውን ባላገኘ ነበር። ነጋዴው ባይሸጥ ተጠቃሚው ገዝቶ ባልቃመ ነበር። ሁሉም የቂያም ቀን ተያዦችና ተጠያቂዎች ናቸው። ለጫት የምናወጣውን ወጪ ነይተንበት ለቤተሰብ ልንሰጥ፣ ለምስኪን ልንሰጥ፣ ለየቲምና ለደካሞች ልናውለው ይገባል። ከሁሉም በፊት ወንጀል መሆኑን አውቀን ወደ አላህ ልንተውበት፣ በዛ ፋንታ ሐላል የሆኑ ገንቢ የሆኑ ነገሮችን ልንበላ፣ ላለፈው አላህን ይቅርታ ልንጠይቅ ይገባል። በተለይ ረመዳን ዒባዳ ወር ከመሆኑ አንፃር ቁርአን በመቅራት ሌሊት በመስገድ የተለያዩ ከረሱል የተገኙ ዚክሮችን በማለት ማሳለፍ ሲገባቸው ዒባዳ እያሉ ሌሊቱን ጫት እየቃሙ የሚያሳልፉ ሰዎች አሉ። ይሄ ትልቅ የሆነ ከሳራ ነው። ሐቂቃ ረመዳን የጫት ወር አይደለም፣ የቁርአን ወር ነው፣ የሶላት ወር ነው፣ የዱዓ ወር ነው። ዱዓ ለማድረግ ጫት መብላት ሸርጥ አይደለም። በል ጫት መቃም ወንጀል ከመሆኑ አንፃር ጫት እየቃመን ዱዓ ማድረግ አላህ ላይ ተባረከ ወተዓላ ማሾፍ ነው የሚሆን። አላህ አንድ ነገር እንዲያደርግልን ከፈለገን መጀመሪያ የከለከለንን መተው አለብን። ቆሻሻን ነገር የሚጎዳን ነገር አላህ ከልክሎናል። ጫት እዛ ውስጥ የሚካተት። አላህ ለሁላችንም ሂዳያ ይስጠን። እሱ የሚጠላውን ሁሉ የሚተዉ የሚወደውንም የቻሉትን ያክል ከሚሰሩ ባሮቹ ያድርገን። እነሆ ዐላ ኩሊ ሸይኢን ቀዲር። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱሁ።